ሰሞን የጽጌ ወራት የሚገባበት ዋዜማ ላይ ነው ያለነው። ድንግል ማርያም መብርሃንን የምናስብበት ስደቷን አስበን ከሷ በረከት ከመካፈላችን ስደቷን አብነት የምናደርግበትን መልእክት ለማስተላለፍ ያክል ነው። እንግዲህ ተነሳና ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ወይም ወደ ግብጽ ሂድ የሚለውን ኃይለ ቃል በዚህ በሉቃስ ወንጌል ላይ በሰፊ ምክንያቱን ተጠቅሷል፣ እናስታውሰዋለን። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ከመቤታችን በተወለደበት ጊዜ ሰብአ ሰገል ለልደቱ መጥተው ሰግደው አምሃውን መባውን አቅርበው ከተመለሱ በኋላ ሄሮድስ የሱን መወለድ ከልደቱ በኋላ 144,000 ህፃናት የሞቱበትን የሄሮድስን ጭፍጨፋ እናስታውሳለን፣ በዚህ ምዕራፍ ውስጥ ማለት ነው። እንግዲህ የመጀመሪያው የክርስቶስ የስደቱ መነሻ ምክንያት የሚሆነው ምድራዊ ንጉስ ሳይነግስ ሁለት ንጉስ በአንድ ከተማ በአንድ ሀገር ሊኖር አይችልምና በዛ ምክንያት ንጉስ ሄሮድስ ህፃኑን ለማስገደል ሰራዊቱን ልኮ 144,000 ህፃናትን ያስፈጀበትን ታሪክ እናገኛለን። እንግዲህ በዚህ ጊዜ ቀደም ብሎ መልአከ እግዚአብሔር ወአስተርአዮ መልአከ እግዚአብሔር በህልም ለዮሴፍ ይላል። በህልም ለዮሴፍ ተገለጠለት። ከዛ በኋላ ተነሳና ህፃኑንና እናቱን ይዘህ ወደ ግብጽ ሂድ፣ ህፃኑን ሊገለው ንጉሱ ይፈልገዋልና ብሎ ይነግረዋል። እንግዲህ የመጀመሪያው ከዚህ የምንወስደው መልእክት ምንድነው? በፈቃደ እግዚአብሔር የሚመሩና ከእግዚአብሔር ጋር የሚኖሩ ሰዎችን አደጋ እንዳይደርስባቸው ከምድራዊም ከሰማያዊም ጥፋትና መቅሰፍ የሚጠብቃቸው የእግዚአብሔር መልአክ። አሁን ዮሴፍ ይህ አዋጅ መታወጁን አላወቀም። ህፃኑን ሊገሉ ሰዎች እንደመጡ አልተነገረው። አያችሁ፣ በጥበብና በማስተዋል ብቻ በጥንቃቄ ብዛት ሳይሆን በቅንነትና በፈሪሃ እግዚአብሔር በእግዚአብሔር መንገድ የሚኖሩትን ቅዱሳን እግዚአብሔር መልአኩን ልኮ ከታዘዘው መቅሰፍ ንጉስ ካዘዘው መቅሰፍ ጋር ይጠብቃቸዋል ማለት ነው። ከዚህ በኋላ ነው እንግዲህ ህፃኑንና እናቱን ይዞ እመቤታችንን ሰሎሜን ይዞ ወደ ግብጽ መሄድ የጀመረው ማለት ነው። ጉዞው እንግዲህ ለጊዜው በታሪኩ መሰረትና የሽሽት ጉዞ ነው የሚመስለው አይደል? ከሞት የማምለጥ ጉዞ፣ የመደበቅ ጉዞ፣ የደካማ ሰው ጉዞ ነው የሚመስለው። ፈርቶ ከሰይፍ ለማምለጥ የሄደው ጉዞ ነው። እንደ ሰውነቱ እውነት ነው። በዚያ ኖሮ ሳይሞት ቢቀር ኖሮ በምትሃት ተረፈ፣ ፍጹም ሰው አይደለም በምትሃት ነው ከሞት ያመለጠው ብለው መናፍቃን ኋላ ዘመን ላይ እንጥቅና እንዳያነሱ ሌሎች ምክንያቶች አሉ። መሰረታዊው ነገር ግን አዳምና ሔዋንን መላእክት ከገነት እያባረሩ አስወጥቷቸው ነበርና የተሰደደ አዳምን ወደ ነበረበት ገነት ለመመለስ የመጣው ነኝ ሲል ገና በህፃንነቱ በስደት ጀመረው ጉዞውን ማለት ነው። ከልደቱ ጀምሮ ትህትናውን እያሳየ እየገለጠ መጥቶ ነበር። በስደቱ ደግሞ የአዳምና የሔዋንን ስደት ለመመለስ የሄደበትን ፍጹም ሰው ሆኖ አዳምን እንደተሰደደ ተሰዶ ለመመለስ የሄደበትን ርቀት እናገኛለን። ከዛ በኋላ የምናነሳው መሰረታዊ ነጥብ ምንድነው? በዚህ ኃይለ ቃል ውስጥ 3 ነገሮች አሉ። ተንስ የሚል ቃል አለ። ስለ ትንሣኤ ስለመነሳት ከነበሩበት ስለመነሳት የምናነሳው ርዕስ ይኖራል። ወንሳ ሕፃነ ወእሞ፣ ከዛ ደግሞ ተነስቶ ዝም ብሎ መቆም አይደለም ክርስትና፣ መንቃት መነሳት አለው። ተነስተው ደግሞ የሚይዙት አብረው የሚያስኬዱት ግብር አለ። ሕፃኑንና እናቱን እመቤታችንን ድንግል ማርያምን ቅዱሳንን ወክላ እርሷ የክርስትና ስንቅ ናት። ስለዚህ ክርስትናችን ከትንሣኤ ልቡና ይጀምርና እመቤታችንን በመያዝ ከዛ ደግሞ ልጇን በመያዝ ማለት ስጋው ደሙን በመቀበል የክርስቶስን መስቀል በማሰብ በክርስቶስ ስጋዌ በመታመን መስጢረ ሥላሴን መስጢረ ስጋዌን በማመን መጽናትን የምናይበት ነው። ከዛ በኋላ ወሁር ወጉዬ ይላል። ከዛ በኋላ ጉዞውን መቀጠል ነው ማለት ነው። ስለዚህ ለሰሙ ያለንበትን ዋዜማ ስናይ እመቤታችን የአዳምን ዘር በሙሉ ወክላ ከአዳም ጋር የተሰደደች ወይም ደግሞ የአዳም ስር የተሰደደች እመቤታችን ውክልናዋ የሰው ልጆችን ሁሉ ወክላ አጅባ የክርስቶስን የማዳን ጉዞ የተከተለች ወይም ደግሞ ያጀበችና ያን የማዳን ጉዞ ከሰው ልጆች ጋር ያገናኘች
ናት። ስለዚህ መሰረታዊ የሆነው የመጀመሪያው የታሪኩ አምድ ምንድነው? ይሄ ስደት የክርስትና ህይወትን የሚያሳይ ጉዞ መሆኑ። እንደምታስታውሱት ሲወለድ በበረት ነው የተወለደው። ገና ሲጸነስ መከራ ነበረበት። ከዛ ደግሞ ተወልዶ ደግሞ ገና 2 ዓመት ሲሆነው ደግሞ ስደት መጣ ማለት ነው። በተመቻቸ ሁኔታ በተረጋጋ መንገድ የኖረበት ጊዜ ብዙም የለም። አብዛኛውን በችግር በስደት በረሃብ አሐዚ ዓለም የሚባል አፍላጋትን የሚያፈስ ፈጣሪ ሰማያት ወምድር የሆነ አምላክ እኮ በጀርባዋ ታዝሎ ነው ውሃ ስትለምን የነበረች። ክርስትና እንዲህ ነው። ሁሉ የያዘውን አምላክ ይዞ ባዶ ሆኖ መሰደድ ነው። ስለዚህ ክርስትናን እየሰበከ ክርስትናን እየተናገረ ክርስትና ማለት ምንድነው ሲባል ስደት ነው እያለ ነው። ገና በ2 ዓመቱ ነው ስብከቱን የጀመረው። ክርስትና ማለት ምንድነው ስንለው በበረት መወለድ ነው፣ ድህነት ነው፣ አንድዮ ርዕስ ነው፣ ራስን ድሃ ማድረግ ነው፣ በቤተ መንግስት መንፈላሰስ አይደለም ክርስትና እያለ ከጽንስ ጀምሮ ምንድነው ክርስትና ስንለው ክርስቶስ ምንድነው ያለ ምስጢር ነው። እንዴት በድንግልና ጸነሰችው አናውቅም፣ እንዴት በድንግልና ተወለደ አናውቅም። ስለዚህ ክርስትና ምስጢር ነው። በምርምር በጥበብ በማስተዋል በሰው አስተውሎት የሚመረመርና የሚታወቅ አይደለም። ስለዚህ እንዲህ እያለ ስደቱን ምስጢር ነው። እስቲ አስተውሉ። አሐዚ ዓለም ነው። በእርሷ ጀርባ ላይ የታዘነው ሕፃን ዓለምን በእጆቹ የያዘ ነው። በእጆቹ በያዛቸው ምድር ላይ በእጆቹ በተያዘች መሬት ላይ ነው ክርስቶስ በእናቱ ጀርባ ታዝሎ የተሰደደው። ይህንን ማን መርምሮ አውቆ ጠንቅቆ ሊረዳ ይችላል? ስለዚህ ስደቱ ራሱ ምስጢርና እጅግ የማይመረመር ድንቅ ነገር ነበር ማለት ነው። ከትህትናው ባለፈ ከፍቅሩ ባለፈ። ስለዚህ በዚህ መንገድ እመቤታችን ለ3 ዓመት ከመንፈቅ ያክል በግብጽ በረሃዎች ስትንከራተት ብዙ ጸዋቱ መከራን ስትቀበል በተለያዩ ሰዎች እጅ መከራ ሲደርስባት በተለያዩ ሰዎች እጅ እንባዋ የሚፈስበትን መከራ ስትቀበል በትርጓሜው እንደሰማችሁት በወንጌሉ እንደሚተረጎመው ብዙ በተአምረ ማርያምም እንደምናነባቸው የተለያዩ መከራዎችን ስትቀበል የምናስብበትን ሰሞን ነው የምንጀምረው ማለት ነው። ስለዚህ መሰረታዊው የታሪኩ ሐሳብ ይህ ነው፣ የእመቤታችንና የጌታ ስደት ነው። ከዚህ ባለፈ ለኛ ምን ይተርፈናል? ይህንን ስደት በየዓመቱ እየጾምን ማህሌቱን እየቆምን እመቤታችንና ጌታን የምናስበው ለምንድን ነው ከተባለ ቅድም እንደተነጋገርነው ክርስትናን የሳልንበትና ክርስትና የተጻፈበት ታሪክ ስለሆነ ነው። የመጀመሪያው መሰረታዊ ነገር ተንስ የሚለው ነው። ትንሳኤ ልቡና በምድር ላይ ወይም ደግሞ አጠቃላይ በክርስትና አስተምህሮ በሰው ልጅ ዘንድ 3 አይነት ሞት፣ 3 አይነት ትንሳኤዎች አሉ። ስንት አይነት ሞት አልኳችሁ? ስንት አይነት ሞት? 3 አይነት ሞት፣ 3 አይነት ትንሳኤዎች አሉ። የመጀመሪያው ሞት ሞተ ልቡና ይባላል። በዚህ ምድር ላይ ሆኖ ሰው በኃጢአት በርኩሰት በተለያየ የምግባር ድቀት የሚወድቅበትና በተለያየ ኃጢአት የሚኖርበት በእግዚአብሔር ፊት የሚዋረድበት በምድር ላይ ከእግዚአብሔር ርቆ የሚኖርበት በኃጢአት የሚጓዘው ጉዞ ሞተ ልቡና ይባላል። በትንሳኤ ሲመለስ እግዚአብሔርን ሲያስብ ትንሳኤ ልቡና ሲኖረው ማለት ንስሐ ሲገባ መጾም፣ መጸለይ፣ መስገድ ምግባራትን የሚፈጽም በቀዊም በትጋሃ ሌሊት የሚያድር በጣማ ቅዱሳን የሚኖር በቅዱሳን መንገድ የሚጓዝ ሲሆን ደግሞ ትንሳኤ ልቡና አለ። ፍጹም ቅዱስ ላይሆን ይችላል፣ ነገር ግን በተጋድሎ የሚኖር በበደለበት ቅጽበት ንስሐ የሚገባ በወደቀበት ቅጽበት በካህኑ አማካኝነት የሚነሳ እያደር ለተጋድሎ ለምግባር የሚተጋ ለትሩፋት የሚሮጥ ሰው ሲሆን ትንሳኤ ልቡና አለው ይባላል ማለት ነው። ይሄ የመጀመሪያው ትንሳኤ ነው እና መጽሐፍ እንደሚነግረን የመጀመሪያው ትንሳኤ ያላቸው ሰዎች ለመጨረሻው ትንሳኤ ዝግጁ ናቸው ይላል። ስለዚህ የመጀመሪያው ትንሳኤ በልቡና መነሳት ነው። ማወቅ አይደለም፣ ማወቅ አንድ ምዕራፍ ነው። ባወቁት ልክ ካልኖሩት ግን ትርፉ ዕዳና ሸክም ነው። ስለዚህ ያወቁትን ምግባር ከመጀመሪያው ጀምሮ እስከ መጨረሻው ድረስ እያደጉ እየኖሩ በእግዚአብሔር ፊት የሚቆሙበት ነገ ብሞት ምንድነው የምመልሰው እያልን የምንኖረው ህይወት ነውና ይሄ ትንሳኤ ልቡና ይባላል። ተንስ ያለው እሱ ወደኛ ስናመጣው ማለት ነው። ስለዚህ መጽሐፍ ያለቀ ታሪክ ስላልሆነ ነው ወንጌል ዛሬም እየተነበበ ዛሬም እየተተረጎመ ዛሬም እየተሰበከ የሚኖረው። ተንስ ወንሳ ሕፃነ ወእሞ ሲል ያለፈ ታሪክ ብቻ አይደለም። አሁንም መልአኩ ይናገራል፣ ማቴዎስም ይናገራል። ተነሱ ይላል ማለት ነው። ምንድነው የምንነሳው ከተባለ ትንሳኤ ልቡና ተነሱ። መጾም ያልጀመራችሁ መጾም ጀምሩ። መስገድ ያልጀመራችሁ መስገድ ጀምሩ። በንስሐ ህይወታችሁ ያልታመናችሁ በንስሐ ህይወታችሁ ታመኑ።
በእግዚአብሔር መንገድ የመጓዝ ያልጀመራችሁ መጓዝ ጀምሩ። ትንሣኤ ልቡና። ትንሣኤ ልቡና የሁሉም ነገር መጨረሻ፣ የሁሉም ነገር መሰረት። ከዚህ ቀጥሎ ሁለተኛው የሞት አይነት ሁላችንም የምንሞተው ወደ እግዚአብሔር ቤት የምንሄድበት ሞተ ሥጋ ነው። ያ ደግሞ በትንሣኤ ዘጉባኤ የሚገለጠው ሞተ ትንሣኤ ወይም ደግሞ ትንሣኤ ዘጉባኤ የሚባለው የሙታን ሁሉ ትንሣኤ ነው ማለት ነው። ሁለተኛው ሞትና ትንሣኤ። ስለዚህ የመጀመሪያው የልቡና ነው፣ ሁለተኛው ደግሞ የአካል ነው ማለት ነው። ሶስተኛው ደግሞ የፍርድ ነው። በቀኝ የሚቆሙት ትንሣኤ የተነሱ፣ በግራ የሚቆሙት ደግሞ ሶስተኛውን የመጨረሻውን ፍጹሙን ሞት የሚሞቱ ሰዎች ናቸው። የሞት ሞትን ትሞታለህ የተባለው የመጀመሪያው ሞት የሥጋ፣ ሁለተኛው ሞት ደግሞ የሲኦል እሳት የሲኦል ቆይታ ነው። ስለዚህ በሶስተኛው ሞት የሚመደቡትና የሚሞቱት በግራ የሚቆሙ ሁሩ ምን ርጉማን እንስሳት ዘለዓለም ገድሉ ለክሙ ወለ ሰይጣን እየተባለ የሚነገርለትን የግራ ቁመትን የሚያገኙ በግራ ለመቆም ተዘጋጅተው በኃጢአት ተግተው ለክፋት ጸንተው የሚኖሩ ሰዎች እነሱ ደግሞ በመጨረሻው ዘመን በግራ ቆመው የእግዚአብሔርን ፍርድ ይቀበላሉ ማለት ነው። እንግዲህ ሶስቱ የሞት አይነቶችና የትንሣኤ አይነቶች እነዚህ ናቸው። የመጀመሪያው ሞት ሞተ ልቡና ነው። ትንሣኤ ልቡና አለ። በትንሣኤ በምግባር የምንነሳው የሥጋ ሞት አለ። ሁሉም ሰው ይሞታል። ኃጥአንም ጻድቃንም ይሞታሉ። ከዛ በኋላ በትንሣኤ ዘጉባኤ ሁሉም ይነሳሉ እና አብርሃም እና ይስሐቅ እና ያዕቆብ አብረው ይነሳሉ። የዛን ጊዜ ልበ አምላክ ክቡር ዳዊት ያን ጊዜ አብሮ ይነሳል። ሐዋርያት ይነሳሉ። በሞት ያለፉት በሙሉ ተነስተው በቀኙ ቆመው ከቅዱሳን ከጻድቃን ጋር አብረው ከፀሐይ ሰባት እጅ አብርተው ይኖራሉ። ይሄ ትልቁ የጋራ ትንሣኤ ነው። ኃጥኡም ጻድቁም ምግባሩን ይዞ የሚነሳበት ማለት ነው። ከዛ በኋላ ግን የመጨረሻውና ሶስተኛው ትንሣኤ ግን ፍጹም ኃጥአንን ከጻድቃን የሚለያቸው ምናልባት አንዳንዶቹ በኃጢአታቸው ተፈርዶባቸው ሲኦል ከገቡ በኋላ በቅዱሳን ቃል ኪዳን በምድር ላይ በሰሯቸው አንዳንድ ነገሮች እግዚአብሔር በተለያየ መንገድ ምሮ ከሲኦል ገነት የሚያገባቸው ይኖራሉ እስከ ምጽአት ባለው ጊዜ ማለት ነው። ስለዚህ ፍጹም የሆነው ፍርድ የሚሰጠው የመጨረሻው ትንሣኤ ላይ ነው። የመጨረሻው ሞት ፍጹም ትንሣኤ የሌለው፣ የመጨረሻው ትንሣኤም ደግሞ ፍጹም ሞት የሌለበት ይሆናል ማለት ነው። ስለዚህ ተንስ ወንሳ ሕፃነ ወእሞ ሲል የመጀመሪያውን ትንሣኤ ተነሳ፣ ንስሐ ግባ፣ ምግባራትን ፈጽም፣ ተጋደል፣ ወደ እግዚአብሔር ቤት ና፣ አስቀድስ፣ ጹም፣ የእግዚአብሔርን ሥጋና ደም ተቀበል እያለ የሚናገረው ነው። ወንሳ ሕፃነ ወእሞ ነው። ከዛ በኋላ ከተነሳ በኋላ ንስሐ ከገባሁ በኋላ መጾም መጸለይ የሚቻለውን ያህል ማድረግ ከጀመርኩ በኋላ ሲል የእመቤታችንን ጉዞ ተከተል። እመቤታችን በንጽህና በቅድስና ኖራለች፣ አንተም በቅድስና በንጽህና ኑር። እርሷ በትህትና ኖራለች። ነያ አመቱ ለእግዚአብሔር የእግዚአብሔር እናት ነሽ የዓለም ንግሥት ነሽ ስትባል እኔ የእግዚአብሔር ገረዱ ነኝ ባሪያው ነኝ ያለች ድንግል ማርያምን በትህትና መስለህ ፍጹም የቅድስና ስራ ሰርተህ እንደርሷ ራስን አዋርደህ ኑር ነው። ሁለተኛው ማለት ወደ ፍጹም ወደ ቅዱሳኑ መንገድ ወደ ቅዱሳኑ ትሩፋት ወደ ምግባራት ልዕልና ከፍ በል። ሕፃነ ወእሞ ነው። ሕፃኑንና እናቱን ይዘህ የጌታን መንገድ ተከተል። እርሱ እስመ አነ ቅዱስ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እንደተናገረ እንደ ክርስቶስ ፍጹም ቅዱስ ለመሆን ትጋ። የቅዱሳንን መንገድ ተከተል። መነሻ አለ፣ መድረሻ አለ። ስለዚህ በእግዚአብሔር ፊት በእመቤታችንና በጌታ መንገድ መጓዝ እመቤታችን በቅዳሴ ማርያም እንደምናገኘው ማለት ነው። አኮ በተላህዮ ዘልህቂ በዋዛ በፈዛዛ በቀልድ ያደግሽ አይደለሽም። መላእክት ሊቃነ መላእክት ካህናት ሊቃነ ካህናት አረጋጉሽ አጫወቱሽ እንጂ አመሰገኑሽ እንጂ ላይ ይናገራል። ያ ማለት በእርሷ መንገድ መሄድ ሲባል እርሷ የኖረችበትን የህይወት ምዕራፍ እየቆጠሩ መሄድ ማለት ነው። ዘወትር በቤቱ መገኘት በቀልድ በዋዛ በፈዛዛ ሳይሆን ጊዜን በምስጋና በማይሌት በቅዳሴ በተልእኮ በቤቱ በአገልግሎት ማሳለፍን እነዚህን እያደረግ ሕፃኑንና እናቱን የጌታንና የእመቤታችንን መንገድ የድንግል ማርያምና የክርስቶስን የህይወት ፍኖት ተከትለህ ተጓዝ። እነሱን ይዛሃቸው ሂድ። በግብጽ ቅዱሳን ታሪክ በምዕመናኑ ህይወት ውስጥ ምን አይነት ልምድ አላቸው? ምዕመናኑ ከሚያውቋቸው ቅዱሳን መካከል አንድ ቅዱስ ይመርጣሉ። የሚወዱትን ቅዱስ ዘወትር የሚያስቡትን አንድ ቅዱስ ይመርጡና የዛን ቅዱስ ከልጅነት ጀምሮ እስከ እረፍቱ ወይም እስከ እርገቱ ድረስ ያለውን ምዕራፍ እያንዳንዱን ነገር ያደርጋሉ። እሱ እንደሚሰግደው ለመስገድ፣ እሱ እንደሚጸልየው ለመጸለይ፣ እርሱ ያደርግ የነበረውን የትሩፋት ስራ ለመስራት፣ እርሱኑ ለመሆን
ህይወታቸውን ለዛ ቅዱስ አሳልፈው ይሰጣሉ ማለት ነው። እንደዚህ አይነት ልምድ አላቸው እና አንተ የማን ልጅ ነህ አንቺ የማን ልጅ ነሽ ሲባሉ እኔ የዚህ ቅዱስ ልጅ ነኝ፣ እኔ የነቢዩ የኤልያስ ልጅ ነኝ፣ እኔ የሐዋርያው የቅዱስ ጳውሎስ ልጅ ነኝ ይላል። በቃ እሱ በሚያደርገው መንገድ ለመሄድ እምተጋ እርሱ የሚሄድበትን ምዕራፍ የምከተል ነኝ ማለት ነው። ስለዚህ አሁን የኛ ቅዱሳን የኛ አብነቶች የትኞቹ ናቸው? እና አቡነ ገብረ መንፈስ ቅዱስ በቀን ከ400,000 በላይ ይሰግዱ ነበር። የምንከተለው ቅዱስ የትኛው ነው? እና አባ ጊዮርጊስ ዘጋስጫ በቀን ከ30,000 በላይ ይሰግዱ ነበር። እያንዳንዱ ቅዱስ የራሱ የሆነ የጸሎት፣ የምጽዋት፣ የትህትና፣ የአገልግሎት ቅድስና ጎዳናዎች አሉ። ስለዚህ ጌታና እመቤታችንን ሲል ጌታ ራሱ ፍጹም አብነት የሆነን ነው። እመቤታችን ግን ቅዱሳንን ሁሉ ወክላ መክበበ ቅዱሳን ሆና የተቀመጠችልን አብነታችን ናት። ቀና ብለን እንደ ሰማይ የምናያት አማናዊት ሰማይ። ስለዚህ በእርሷ መንገድ እርሷን ይዛችሁ ተጓዙ። ተነሳና በንስሐ ህይወት ውስጥ ሆነ እመቤታችንን ይዘህ የእርሷን ህይወት የእርሷን አርአያ ተከትለህ ተጓዝ ነው። ከዛ በኋላ ወሁር ውስተ ብሔረ ግብጽ ነው። ከዛ በኋላ ወደምትሄድበት ጎዳና ግብጽ ምንም እንኳን ለመንግስተ ሰማያት ለቤተክርስቲያን ወይም ለቅድስና አብነት ባትሆንም ነገር ግን እስከ ፍጻሜ ዘመን ወልድ ዋሂድ የሚል ሃይማኖት የማይጠፋባት ተብላ ቃል የተገባላት ጌታ ከተሰደደባት በኋላ ከዛ በኋላ ቅዱስ ማርቆስ መጥቶ መንበሩን ከተከለባት በኋላ የቅዱሳን ማዕከል ሆናለች። ስርዓተ እንጦንስ ወመቃርስ ስርዓተ መንግስትና የተጀመረባት ዘመነ ሰማዕታት የሚባለው ዘመን እስኪቆጠርበት ድረስ እኛ ቅዱስ ዮሐንስን አንድ ብለን እንደምንቆጥረው ዘመነ ሰማዕታትን አንድ ብለው ዓመታቸውን እስኪጀምሩ ድረስ የሰማዕታት መናኸሪያ የሰማዕታት መመንጫ እስክትሆን ድረስ የሰማዕታት ሀገር ሆናለች። ስለዚህ ግብጽ በኋላ ታሪኳ የቅድስና ሀገር ናትና ወደ ቅድስና፣ ወደ ሰላም፣ ወደ ፍቅር፣ ወደ ተጋድሎ፣ ወደ ምንኩስና፣ ወደ አባቶች ጎዳና ተጓዝ ነውና ተንስ ወነሳ ሕፃነ ወእሞ ተነሳና ሕፃኑን እናቱን ይዘህ ወደ ግብጽ ሂድ፣ ወደ ግብጽ ሽሽ ነው። ስለዚህ መልእክቱ ምንድነው? እያንዳንዳችን በምንሄድበት ጎዳና በምናደርገው የክርስትና ህይወት ውስጥ የምንይዘው ማንን ነው? የምንከተለው ማንን ነው? በዚህ አዲስ ዓመት በዚህ እግዚአብሔር ባርኮ ቀድሶ በሰጠን ዓመት ምንድነው የምንጀምረው? አዲስ ተጋድሎ፣ አዲስ ምግባር፣ አዲስ የጸሎት ህይወት የትኛው ነው? አምና የምንደግመው እንዳንቱ ነው። አሁን የምንደግመው አምና የምንላትን ውዳሴ ማርያም ብቻ ነው አሁን የምንለው። አዲስ የጸሎት ህይወት አይኖረንም። እድሜያችን እኮ ጨምሯል፣ ዕውቀታችን ጨምሯል። ስለዚህ ባለችን ነገር ላይ አንዳንድ ነገር እየጨመርን እመቤታችንን የምናስብበትን ምግባር እንድንይዝ የእርሷ በረከትም እንዲያድርብን የእርሷን መንገድ እንድንከተል ነው ይህንን ትምህርት እግዚአብሔር አምላክ እያስተማረን ያለውና እግዚአብሔር አምላክ ቢፈቅድ ቢወድ ይህንን የእመቤታችንን ስደት የምናስብበትን ጊዜ ለየት ባለ መንገድ እርሷንም ልጇንም በምናዘክርበት መንገድ ለነሱ የምናቀርበው አዲስ መስዋዕት ማለት ብዙ ነገር እንሰራለን፣ እናገለግላለን፣ እንወጣለን፣ እንወርዳለን። ነገር ግን ለየት ያለ ከታዘዝነው ባለፈ እግዚአብሔር እኛን የሚያይበት አዲስ መልክ፣ አዲስ ስም፣ አዲስ መታወቂያ እንዲኖረንና እንድንሰጠው በቸርነቱም የምናስበውን የልቦናችንን ትምህርት እንዲፈጽምልን የምናደርገውን ምግባር እንድንመርጥ የምንከተለውን ቅዱስ እንድንይዝ እመቤታችንን ጌታን ሌሎችንም ቅዱሳን ይዘን አብነት አድርገን እንድንጓዝ ነውና እየተማርን ያለነው። እግዚአብሔር አምላክ በምንጾመው ጾም፣ በምንቆመው ማይሌት፣ በምናገለግለው አገልግሎት፣ በምንጠራው ስሟ፣ በምናስበው ታሪኳ ሁሉ እንድትባርከን በቸርነት በምሕረት ከልጇ ዘንድ እንድታማልደን የእርሷ መልካም ፈቃድ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።